ያለችኝ ምን ቃል? አዎ ቃል ናት። ቅድም ሄለን ታማለች ስጫት ብላ አምጥቼ ሰጠሁሽ። ታማለች? አዎ። ከዛ አንቺ ለምን አስጫት መሰላት ሄለን አኩርፋኛለች ስትለኝ አምጥቼ ሰጠሁሽ። ለዛ ነው እኔና ቃል እንድትጣላን ስታቂ ሁኔታሽ ወቀስኩሽ። አውቄሻለሁ። ምን ፈለግሽ? ስለምን? አቶ ሰለሞን በእጅህ ገነት እንግዲህ ወሬውን ለባይሉ አድርሰዋለች። ሰለሞንን በእጁ እንደገደለው የመጀመሪያ የስራ ባልደረባው እንደሆነ እንግዲህ ከወይዘሮ ገነት የወሰደችውን ወሬ ሁሉ ለአቶ ባይሉ ነግረዋለች። አቶ ባይሉም እጅግ እየተደናገጠ ይገኛል ማለት ነው። እንግዲህ ወይዘሮ ገነት መልካም ሰው መስላ ከወይዘሮ ገነት የሰማችውን እንግዲህ ወይዘሮ ገነትም እጅግ መልካምና ምርጥ ጎረቤት አለኝ በማለት የባሌን ገዳይ አግኝቼዋለሁ፣ የባሌን ገዳይ አውቄያለሁ ብላ ትላታለች። እሷም የጮማ ወሬማ ብዙ ብር ያስከፍላል፣ ይሄንን ወሬ ከነገርኩት ብዙ ብር ይከፍለኛል በማለት ለአቶ ባይሉ ነግረዋለች ማለት ነው። እንዳያችሁት አቶ ባይሉ እጅግ በጣም ተደናግጧል። እንግዲህ ሰለሞን የእሱን ስራ ሙሉ ለሙሉ መረጃውን ስላለው መረጃዎችን ሁሉ አሰባስቦ ይዞ ሄዶ እንግዲህ ሊያጋልጠው ሲል ነበረ እያስገደለው ማለት ነው። ስለዚህ አሁን ላይ ደግሞ ወይዘሮ ገነት እጅግ ተጨንቋለች። ይህንን ነገር ባይሉ ከሰማ ያው እንደሚጨርሰንና እንደሚገለን ነው እያለች ነው። ዳጊም መስማት የለበትም እያለች እንግዲህ ዳጊም ይህ ወሬ ሰምቷል ማለት ነው። አሁን ላይ እንግዲህ አቶ ባይሉ ምን ሊያደርግ እንደሆነ ባይታወቅም እንግዲህ አቶ ባይሉ በባለፈው ክፍል ላይ ከሆስፒታል እየተመለሰ ቃልን ደግሞ ሰለሞን እገልሻለሁ አንቺ ካጂ ብሎ ሰላም መተዋበት ነበረ። እንግዲህ እዚህ ጋር አቶ ባይሉ ዳግም እንደወጋው ለሰላም አልተናገራትም። ማን ነው የወጋ ወንድሜ ንገረኝ፣ አንተ አንድ ነገር ብትሆን እኔ ምን ይውጠኝ ነበረም እያለችው ነበር። እሱም እንግዲህ የሆነ ሕፃን ልጅ ነው ተይው ይቆነጠጣል እንጂ ምንም ችግር የለውም እያለ እንግዲህ በአይነ ክፉም ባይሉና ዳግም ሲተያዩ ለምንድን ነው ብላ ስትጠይቅ እንዳልጠየቀውና ስላልጠየቀው ስለሆነ ይናገራል። እንግዲህ እንደዚሁ አንድ ሁለት እየተባባሉ ወደ ውስጥ ገብቶ እንዲጠይቀውም ታስደርጋለች። ወደ ውስጥ ይገባሉ። ሆኖም እንግዲህ ብሌን ቃልዬ መርዝ መርሷ ለጓደኛዋን ለመግደል እንግዲህ በቁሜ ነው የቀበርሽኝ፣ አንቺ መሞት አለብሽ በማለት በጁዝ መርሷ ብሌን እንድሰጣት አድርጓ ነበረ። ብሌንም ለምንድን ነው የምሰጣት የሚል ጥያቄዎች ስትጠይቅ እንደታመመችና እንደተኮራረፉ ስትነግራት ነበር። ሆኖም ብሌን ወደ ውስጥ ገብታ ስትጠይቃት እንዳልተኮራረፉና ምንም ጸብ እንደሌለና እንዳልታመመች ስትነግራት አሀ ቃልዬ እህትዬን እንዳረገቻት እቺ ጓደኛዋንም ልትገላት አስባ ነው ማለት ነው ትልና ብሌን ተባነነባትና እንግዲህ ብሌን ያንን ከባነነች በኋላ ልጅቷ እንዳትጠጣ ታደርጋለች። ቃልዬም ለምንድነው ይዘሽ መልሰሽ የወጣሽው ስትላት ስኳር ሊጨምርበት ነው ብላ ትላለች። ምን አገባሽ አንቺ ስለ ስኳሩ፣ እኔ ራሴ ነኝ ጨምሬ የምሰጥሽ ብላ እንግዲህ ስኳር ጨምራ ልሰጣ ስትል ነበር በር እየተንኳኳው። በዛኑ ሰዓት እንግዲህ ብሌን ወደ ውስጥ ትገባና ጁሱን ትቀይረዋለች። ጁሱንም ስትቀይረው እንግዲህ ልጅቷ በር ስር ሆኗ እያይቻት ነበረ። እንዴት ነው ልትቀይረው ያሰበችው? ምን አስባ ነው? ስኳር ጨምራለሁ ብላ ጁሱን ለምንድን ነው የምትቀይረው? በማለት እንግዲህ ትገባባትና ለምን አባሽ ነው የምትቀይሪው? ምን ልታደርግኝ ነው አንቺ ገረድ? በማለት እንግዲህ የስድብ ማት እያወረደችባት ነበረ። እሷም ምንም የጨመርኩበት ነገር የለም ስኳር ለመጨመር ስላልተመቸኝ ነው ብላ ብትላትም ስኳር ለመጨመር ሳይሆን ምን እንዳሰብሽና ምን እንደጨመርሽበት ንገሪኝ ብላ ታፋጥታታለች። ብሌንም እንግዲህ ይሄንን ነገር መንገር የለብኝም ስለዚህ
ምንም አልጨመርኩም ትልና እሷም እንግዲህ ብዙ አሰቃይቷት ነበረ። እንድትነግራት እስከ መግደል አንገቷን እስከ ማነቅ ድረስ ደርሷ ነበረ። ሆኖም እንግዲህ እንደዛም ብታደርጋትም ለምንድን ነው እንደዚህ የምታደርጊኝ? እኔ ምንም ያደረኩበት ነገር የለም እያለቻት እንግዲህ እሷም እንደዛ እያስፈራራቻት በስተመጨረሻ ትለቃታለች። እሷም ከለቀቀቻት በኋላ ሰላም መንሽኝ አመሰግናለሁ ብላ ስትላት በፍጹም እኔ አላመንኩሽም እና ጠጭ ብላ ትላታለች። ከዛም በኋላ ብሌንም እንኳን ቀየርኩት ብላ ይኸውልሽ አንቺ አላመንሽኝም አይደል? ከፈለግሽ ሁሉንም ጠጣለሁ እያለ ጠጣችላ። ስትጠጣላት አሁን ደግሞ እንዴት እዚኛው ላይ የሆነ ነገር ተጨምሯል ማለት ነው ትልና ያንን ጠጭ ትላታለች። ብሌንም አልጠጣም ትላለች። እንግዲህ ጌታው ይህን ነገር መናገር የለብኝም ማድረግ አለብኝ እያለች እንግዲህ ብትጥርም እንድትጠጣ ታስደርጋታለች። ብሌንም በፍጹም አልጠጣም በቃ እኔ አለመጠጣት መፍትሄ ነው ብላ ስትላት ስግትሽ ትናገሪያታለች ብላ እንግዲህ በግድ ልትግታት ታስባለች። ብሌንም እምቢ ትላለች። ምንድን ነው ካዳ የተጨመረበት ስትላት እኔ ምንም የጨመርኩበት ነገር የለም ብላ ስትላትም ቀጥ በይና ተናገሪ ብላ እንግዲህ ግትሻለሁ ብላ ልትግታ ስትጣጣር እንግዲህ ቃል እንደሰጠቻትና ለዛ ቃል አንቺ እንደታመምሽና እንደተጣላችሁ እና ይሄን ጁስ እንድሰጥሽ ስላለች ስላልተጣላችሁ ነው ያንን ነገር ሳልሰጥሽ የመለስኩት ብላ ትላታለች። በዛውም እጅግ ይሰማትና እንግዲህ እንዳያችሁት አልቅሷ ብሌንን ይቅርታ ትጠይቃታለች ማለት ነው። ህይወቴን ነው እየታደግሽልኝ ዛሬ እንዳንቺ ባለውለታዬ ማንም የለም ብላ ስትል ብሌንም አንቺ መሞት የለብሽም ለምን ትሞቻለሽ ብዬ ነው ብላ ትላታለች። እንግዲህ ቃልዬ ልትገላት ያለችውን እንግዲህ እሷ ህይወቷን ልታተርፍ ባለችበት እሷ ደግሞ ልትገላት ያሰበቻት መስሎ ብዙ አሰቃይቷታለች። በዛ እንግዲህ ቀና ብላ እንኳን ማየት እስኪያቅታት ድረስ አፍራ ነበረ። እጅግም በጣም አልቅሳለች። ሆኖም እንግዲህ ብሌን ወደ ቡቡ ስለሆነች ይቅርታ አድርጓላታለች። እነ ሰላምን ቤት ገብተው እንግዲህ የተጫወቱ እየተሳሳቁ ነበረ። ቃል እንደተለመደው ወደ ዳግም እየተጠጋች እየተጠባበቀችው ነበረ። ሰላምም እንግዲህ ቁጭ ብላ እያየቻቸው ነበር። ሆኖም ብሌን ወደ ሳሎን ስትመጣ ተቃቅፈው ቁጭ ብለዋል። እንደዛ ይሻላል ብላ ትላለች። በጣም ትናደዳለች እንግዲህ ስለምታፈቅረው። ሆኖም እሱም እናቴን ጋ ሊሄድ ነው ብሎ ሰላምን ከፈቀዳችሁልኝ መውጣት እፈልጋለሁ ሲል ወይኔ ቅድም ራሱ እኮ ስለ እናት ጋ እንደምትሄድ ብትነግረኝ አላስገባም ትሄድ ነበር። ደግሞ እናት እንዳገኘ ስላልነገርከኝ ተቀይሜያለሁ። ለምንድን ነው ያልነገርከኝ? ስላንተ እጅግ ደስ ብሎኛል። መሄድ ትችላለህ ብላ ትለዋለች። እሱም እሺ በማለት እንግዲህ ለመሄድ ይነሳል። ሲወጣም በር ላይ ብሌን እያለቀሰች ነበረ። እሱም ብሌን ስታለቅስ ለምንድን ነው የምታለቅሹ ብሎ ይላታል። በእኔ የተነሳ ነው እንዴ ብሎ ሲላት፣ ለምንድን ነው በአንተ የተነሳ? በሚወዱት ሰው ነው እንጂ በማንኛውም ሰው እንዲህ አይናደዱም። መቼ ነው ይቅርታ አድርገሽልኝ ግን በትክክል የምናወራው? እኛ እኮ ምንም ቢሆን ዘመድ ሆነናል ብሎ ሲላትም እኔ ከመንገድ ላይ ተጣልኩኝ ያሳደገች እና ገነት ናት፣ ለአንተ ደግሞ እናትህ ናት ብላ ትለዋለች። እሷም እየተናደደች ዞር ከፊቱ ስትል እሱ ማያትና እናትንና ልጅን አለያየው ማለት ነው ብሎ እንግዲህ እጅግ አዝኖ ይሄዳል። እሷም ስለምትወደው ዳጊ አትሄድ እያለች ነበረ። በልቧ አትሄድ ብትለውም እንግዲህ እሱ ሄዶ ነበር ወደ እናቱ ቤት ማለት ነው። እንዳልኳችሁ ወይዘሮ ገነትም እጅግ በመጨነቅ ላይ ነበረ የምትገኘው። ዳግም ይህንን ነገር ከሰማ ባይሉን ይገለዋል፣ እንጨራረሳለን እያለች እየፈራች ነው። መቼም አይሰማም ደግሞ እያለች ነበረ። እንግዲህ ጎረቤት እየዋለ ለባይሉ ደውላ ጮማ ወሬ ያለኝ ብላ እንግዲህ እንደዚህ አይነት ጎረቤት እግዚአብሔር ይጠብቀን ነው የሚባለው። እንግዲህ ደውላ ሁሉንም ነገር ነገረችው። እሱም እንግዲህ እጅግ ደንግጦ ክፍሉ በዚህ አይነት ነው የተጠናቀቀው። እጅግ የሚያጓጓ ፓርት ላይ ነው ያቋረጡብን። እንግዲህ በጉጉት ነው የምንጠብቀውና
እንደዚህ አይነት ጎረቤት እንግዲህ ይኖራል ብዬ አስባለሁ። ሰው ልክ ይሰማ ወደ ይሰማ የምንልበት ሰዓት አለ። የሆነ ነገር ለአንድ ሰው አውርተን ተባስቶ ስናየው መጀመሪያ ያወራነውን ሰው ካስታወስን ጠላታችን እሱ ነው ማለት ነው። ጠላታችን እሱ ነው፣ ወዳጃችን ነው። ሲጀመር ጠላት ከሩቅ አይመጣም። በጣም የምትወዱት በጣም የምታማክሩት ወይን የራሳችሁ ዘመድ ወይም ደግሞ በጣም የምትወዱት ጓደኛ በቃ የሚወጋችሁ በምንም በየትኛውም በኩል እንደዚህ አይነት ነገር ነው። እንዴት የሩቅ ሰው መጥቶ እንዴት ውስጣችሁን አውቆ ሊጎዳችሁ ይችላል? እና አሁን እቺ ጎረቤት ብዙ ነገር ታስተምራለች። ብዙ ትምህርትን ብዙ ጊዜ ሰው እንዴት ሰማ ወዴት ሰማ ምናምን የሚባሉ ነገሮች ይኸው እንደዚሁ ከኛው ከአፋችን ሰምቶ ለሌላ ለጠላታችን አሳልፎ የሚሰጠው ወዳጃችን ነው። ወዳጃችን ነው ለጠላት የሚሰጠንና ጠንቀቅ እንድንል ያስተምረናል ማለት ነው። እንግዲህ ቀጣዩን ይዤ እመጣለሁ። መልካም ቦታ